እንዴት ናችሁ? እንግዲህ ሚኪያስ እዚህ ላይ ሚኪያስ ራሱን ለማጥፋት ሽጉጥ ይዞ እንግዲህ እየተገለገለ ነው ማለት ነው። አባቱም እንግዲህ እጁ ሰሉ አለኝ፣ በጣም ታሟል፣ አልተሻለውም። በዛ ላይ ደግሞ እህቱ ደግሞ እንትን ብላለች ማለት ነው፣ ታግታበታለች፣ እየተሰቃየ እውነት ለመናገር ሚኪ በጣም ነው እንትን ያለው ማለት ነው። በዚህ ላይ ደግሞ እንግዲህ የሰራው ግፍና በደል ነው እየከፈለው ያለው። ምክንያቱም ብዙ ግፎችን እያደረገ ነው፣ ብዙ እንትኖችን እያደረገ ነው ማለት ነው። በዚህ መሀል እንግዲህ ብዙ ነገር ተንኮለኛ ከመሆኑ የተነሳ እህቱ አባቱ እየተሰቃዩ ነው፣ አይን ባይን እያየ ነው ማለት ነው። እንግዲህ የክፋቱን ጥግ እንግዲህ በዚህ መሀል ራሴን ማጥፋት አለብኝ እያለ ራሱን ለማጥፋት እንግዲህ እየሞከረ ነው። በዚህ መሀል እንግዲህ አባቱ ተው ልጄ ይህን ነገር አታድርግ እያለ ራሱ እንዳያጠፋ እየመከረው ነው ማለት ነው። ሚኪ ግን ራሴን ማጥፋት ነው ያለብኝ እያለ እኔ በቃ አባቴ አንተም ጠልተኛል፣ እህቴንም ሚስቴንም መጠበቅ አልቻልሁም፣ ብዙ ነገር እየደረሰብኝ ነው፣ ብዙ ነገር እየሆንኩ ነው፣ ህይወት በቅቶኛል በማለት ራሴን አጥፍቼ ራሴን መገላገል አለብኝ ሲል እንግዲህ ይገላገላል ማለት ነው። አባቱም እንደሚወደውና እንደማይጠላው ምንም ነገር ለሱ ክፋት እንደሌለው ይነግረዋል ማለት ነው። እንግዲህ ሚኪያስም የሚወደድ ልጅ እንዳልሆነና አባቱን ቢጠላው ልክ እንደሆነ እኔ ምንም መኖር የማይገባኝ ሰው ነው በማለት እንግዲህ ራሱን ለማጥፋት እየሞከረ ነው። አባትየው እውነት ለመናገር ያሳዝናል። እንደዚህ እጁ ሰሏ ነኝ እየተንከባለለ በሩ ላይ ወድቆ ነው እየለመነው ያለ። አባት እንግዲህ ምንም ልጅ ክፉ ቢሆንም አባት ልጁን አይጥልም። ለዛ ነው ተው ልጅ የሚለው ማለት ነው። ሚኪያስም እንግዲህ ፈሪ እንደሆነና ብዙ ነገር እንዳጠፋ ብዙ በደል እንደበደለ ይቅር በለኝ እኔ መኖር የማይገባኝ ልጅ ነኝ በማለት እንግዲህ የጸጸትን በሚመስል መልክ እያለቀሰ ራሴን አጠፋለሁ እያለ ይገኛል። አባትም እንግዲህ ተው በማለት እንግዲህ ይመክሩታል ማለት ነው። እንግዲህ ብሩክ እና የትርሲት አባትም ሂደው ሊያተርፉት ራሱን ችለዋን ማለት ነው። ተው አታልቅስ በማለት አይዞህ እያሉት ይገኛሉ ማለት ነው። ሚኪያስ ግን እንግዲህ የጸጸት እንባ በሚመስል መልኩ እያለቀሰ ነበር ማለት ነው። እውነት ለመናገር ሚኪያስ በጣም ከባድ ሰው ነው። በጣም እንዲህ በቀላል ቀላል ሰው የሚባል አይደለም። በዚህ ማለት እንግዲህ እነ ርብቃ እንዲሁም ደግሞ የትርሲት እናትና አባት ቆመው እያዩት ነበር ማለት ነው። እንግዲህ ሚኪም አባቱን ፊትክ እንዳታዞርብኝ እያለ አባቱን ይቅርታ እያለ እያለቀሰ አባቱን እንደሚወደውና ከአባቱ ተለይቶ መኖር እንደማይችል አባቱንም ብዙ በደል እንደበደለው እየነገረ እንግዲህ ቃል ሊገባለት ችሏል። እንግዲህ እህቴንም ከየትም ብዬ አመጣታለሁ፣ አባቴ ራስህን አትታመምብኝ፣ ወደ ራስ ማንነት ተመለስ በማለት አባቱን አቅፎ እያለቀሰ እህቱን እንደሚያመጣለት እንግዲህ ይነግረዋል ማለት ነው። አባትየውም ቆሞ መሄድ አይችልም። ሰው እያነሳን የሚጥለው ምክንያቱም በድንጋጤ ምክንያት ነው ህይወቱ አካሉ እንደዚህ ሊሆን የቻለው። በጣም ነው የሚያሳዝነው። እንግዲህ እዚህ ላይ የሚኪያስ እህት ታግታለች። በዚህ መሀል እንግዲህ ያገታት ሰው አይኗን እያፈጠጠ በሽጉጥ ደብድቧታል እና በሽጉጥ ደግሞ ሽጉጡን እያንቀጫቀጨ አይኗን እያየ በጣም ቆንጆ ነሽ፣ በጣም ነው የምታምሪው በማለት እንግዲህ ያወራታል ማለት ነው። እዚህ ላይ እሷ ደግሞ እንዲህ ደብድበኸኝ አበሳቅለኸኝ እንዴት ቆንጆ ነሽ ትለኛለህ? ምን ውበት አለኝ እያለች ትለዋለች ማለት ነው። እሱም ደግሞ እንግዲህ እኔ አልቻልሁም፣ እንዲህ ከተደበደበች በኋላ አልቻልሁም፣ አንቺ የምትመች ሴትም አይደለሽም፣ በቃ እንዴት ተደብድበሽ እንኳን ውበትሽ ጎልቶ ይታያል እያላት ነው ማለት ነው። እንግዲህ እንዲህም ሆና እንደምታምርና በጣም በፍቅሯ የተነሳ
በጣም በፍቅሯ የተነሳ እንዳበደና በጣም እንደሚወዳት እንደሚያፈቅራት፣ ነገር ግን በወንድሟ ምክንያት እንደደበደባት እንደዚህ እንደሚያሰቃያት በሚኪያስ ምክንያት ነው ይህ ሁሉ እየደረሰባት ያለው። እሷም እንግዲህ ልቀቅና እባክህን ልሂድ ስትለው እሱም ይህን ማድረግ አልችልም፣ በጣም ስለምወድሽ ልለቅሽ አልፈልግም ነው እያላት ያለ ማለት ነው። እንግዲህ እሷም ለፖሊስ እንደማታመለክትና ምንም ነገር እንደማታረግ ከለቀቃት ምንም ተንኮል እንደማታስብ ቃል ትገባለታለች ማለት ነው። እሱም ደግሞ የኔ ቆንጆ የሆነ ነገር እንስማማ፣ በሆነ ነገር ያ ነገር ከተሳካ እለቅሻለሁ ይላታል ማለት ነው። እሷም ንገረኝ፣ በኋላ የማይሆን ውሳኔ እንዳትወስን ንገረኝ ትለዋለች ማለት ነው። እሱም ደግሞ ወንድምሽን የገለዋን ብለሽ ከሆነ እኔ ወንድምሽን አልገልም ይላታል ማለት ነው። እንግዲህ እሷን ስለሚወዳት ነው እንጂ እሱ ወንድሟን መግደል አይፈልግም። ሚኪያስ ግን ሊገለው እያሳደደው እንደሆነም ይነግራታል ማለት ነው። እንግዲህ እዚህ ላይ ስለ ሚኪያስ ብዙ ነገር ነግሯታል። በሚኪያስ ምክንያትም እየተንገላታች እንደሆነ ታውቃለች። እሷ ግን ለወንድሟ መጨነቋን አላቆመችም። ይሄ ደግሞ የብዙ ሴቶች እንትን ነው ማለት ነው፣ አቋም ነው። ምንም የፈለገ ወንድማችን መጥፎ ቢሆን አሳልፈን ወንድማችን መቼም አንሰጥም እና ለሚኪያስ እንዴት ትቆሚለታለች በማለት ትገርሚያለች ይላታል ማለት ነው። እንግዲህ እሷም ወንድሜን እኔ ምንም ብትል አላምንህም፣ አንተን ወንድሜን ነው የማምነው፣ ስለ ወንድሜ ምንም ነገር መስማት አልፈልግም ትሏለች ማለት ነው። በዚህ ማል እንግዲህ የምልሽን የምታምኝ ከሆነ ማረጋገጫ ካመጣውልሽ ወንድምሽን እንድገለው ትፈቅጅልኛለሽ ወይ ነው ያላት። በዚህ ማል እሷ በጣም ተደናግጣ ዝም ብላ ትሰማለች። እዚህ ጋር ደግሞ ሚኪያስ እንግዲህ አባቱን እየተንከባከበው ነው፣ ክኒን እየሰጠ በሰዓት ውሃ እየሰጠ አልጋ ላይ አድርጎ የሚያስፈልገውን ነገር ሁሉ እያሟላ እየተንከባከበው ነው። እንግዲህ ሚኪ አባቱ አልተሻለውም። በልጁ ምክንያት ነው እንደዚህ፣ በልጅቷ ምክንያት ነው እንደዚህ የሆነው። ገና እሷ ተገንታ እስከሚያት ድረስ አልተሻለውም ማለት ነው። በዚህም ማል እንግዲህ አባት የሚኪ አባት ልጁን ራሱን ካሁን በኋላ ማጥፋት እንደሌለበትና እንደሚኮራበት የሚናገረው የሚቆጣውም ስለሚበሳጭበት እንደሆነ እንደሚወደውም ይነግረዋል ማለት ነው። እንግዲህ ሁሉንም ነገር የሚደብቀው ሚኪ ለአባቱ ከማዘን ነው። በዚህ መሀል ነው አባት እየተበሳጨ ሚኪን የሚናገረው። ይህን ነገር የሚያደርገው ደግሞ አባቱ እንዳይጨናነቅ የፈለገው ዶክተሩ ምንም ነገር አትንገሩት፣ ደብቁት፣ በድንጋጤ የሆነ ነገር ይሆናል ስለሚለው ለዛ ነው ብዙ ነገር መናገር የማይፈልገው። አባትም እንግዲህ ልጁን ሚኪን እየመረቀ አመሰግናለሁ ይለዋል ማለት ነው። ነገር ግን ሁሉንም ነገር መንገር አለብህ ካሁን በኋላ ምንም ነገር ብትዋሸኝ ከመጣላት ወደ ኋላ አንልም ይለዋል ማለት ነው። በዚህ መሀል ሚኪ እንግዲህ እሺ ግን ቃል ግባለኝ ይለዋል። ሚኪም እንግዲህ ምንም ነገር ቢፈጠር እንግዲህ መድኃኒትህን ማቆም የለብህም፣ መድኃኒትህን አታቋርጥ፣ የፈለገ ነገር ቢቋረጥ የፈለገ ነገር ቢፈጠር መድኃኒትህን ግን ተከታተለዋል ማለት ነው። እንግዲህ አባቱም ሚኪን ካሁን በኋላ ለእኔ አትጨነቅ፣ ለእህትህ ተጨነቅ፣ እህትህ እንዴት ነው ምን ላይ ነው ያለችው የሚለውን ነገርን የሚያስጨንቀኝ የእሷ ነገር ስለሆነ እህትህ አደጋ ላይም ስለሆነ ያለችው እባክህ ለእህትህ ተጨነቅ፣ እህትህን አፈላልጋት ይለዋል ማለት ነው። እንግዲህ በሚኪ ምክንያት ይህ ሁሉ እንደደረሰባት ሚኪ አላወቀም ማለት ነው። ሚኪ አባት በዚህ መሀል እንግዲህ ሚኪ እሷን ለማግኘት የተቻለውን ሁሉ እንደሚያደርግና ብዙ ነገርም እንደሚጥር ይነግረዋል ማለት ነው። እንግዲህ ሚኪም ተስፋ አለው። ምክንያቱም በቃ አገኛታለሁኝ ምንም ብትሆን ምንም ማግኘቴ አይቀርም ይለዋል ማለት ነው።
አባት እንግዲህ ለልጁ ምንም ማድረግ አይችልም። ከጸሎት ውጭ ምንም እንግዲህ ለልጁ ማድረግ አይችልም። ምክንያቱም ታሞ አልጋ ላይ ያለ ሰው ነው፣ ማፈላለግ አይችልም። ያለው አማራጭ ለሚኪ መንገድ ስለሆነ ሚኪንም እንዲያፈላልጋት እና ሁሉንም ነገር እሱ መጨረስ እንዳለበት ነው ያስጠነቅቀው ማለት ነው። በዚህ መሀል እንግዲህ ሚኪ ስልክ ይደወለትና ስልክ ማንሳት ይጀምራል ማለት ነው። እንግዲህ የማላውቀው ስልክ ነው በማለት ስልኩንም አጥፍቶ ያስቀምጠዋል። ደንግጧለኝ። እንግዲህ ለምን ደነገጥክ ይለዋል አባቱም። ስልኩም ደጋግሞ እየተደወለበት ነበር እና በዚህ ማለ እንግዲህ በቃ አባቴ ላውሮ ከአባቱ ጋር ማውራት አባቱ ጋር ሆኖ ማውራት ነው እንጂ አልፈለገው ወጣ ብዬ ላውራ በማለት እንግዲህ ወደ ውጭ ወጣ ብሎ ለማናገር ይሞክራል ማለት ነው። በዚህ ማል እንግዲህ የደወለው የእህቱ አጋች ነበር የደወለለት። የእህቱ አጋችም የሚያጨስ የሚቅም ነበርና ያንን ሱሱን እየተጠቀመ እህቱን አንግቶ ፊቷ ሁሉ ተበለሻሽቷል፣ በጣም ወዟ ጠፍቷል ምናምን ይደውለትና አቶ ሚኪያስ እንዴት ነህ ደህና ነህ ወይ ይለዋል ማለት ነው። በዚህ ማል እንግዲህ ይቅርታ አድርግልኝ እኔ እንዳንተ መሳደብና ማለቃቀስ ማልችል ሰው ነኝ። ነገር ግን ስድብህን የማታቆም ከሆነ እኔ ስልኩን ልዘጋው እችላለሁ ይለዋል ማለት ነው። በዚህ መሀል እንግዲህ ሚኪያስ ስልኩን እንዳትዘጋው ማውራት እንችላለን ይለዋል። እንግዲህ የሚኪያስ የእህቱ አጋችም አጋቹ የደወለለት እህቱን ሊመልስለት ነው። እህትህን እመልስልሃለሁ እኔ የምሬን ነው ይለዋል ማለት ነው። ሚኪያስ ይህን ማመን አልቻለም። እንግዲህ እውነትም እየቀለደበት ነው የመሰለው ማለት ነው። እንግዲህ አጋቹም ክፍያ ልጅቷን የሚመልሳት ክፍያ ሚኪያስ ከከፈለ ነው። ለዚህም እንግዲህ ሚኪያስ የፈለገውን ነገር እንደሚሰጠውና እህቱን ብቻ ከለቀቀለት በክፍያ ምንም ወደኋላ እንደማይልም ይነግረዋል ማለት ነው። እንግዲህ አጋቹም ሁሉንም ነገር በፍጥነት መጨረስ እንዳለባቸው ዛሬውኑ መጨረስ እንዳለባቸው እና ሁሉን ነገር ዛሬ ማድረግ እንዳለባቸው ይነግረዋል። እንግዲህ አጋቹም የጠየቀው እንግዲህ 1 ሚሊዮን ብር ነበረ። 1 ሚሊዮን ብር እንግዲህ በአንድ ቀን ሊገኝ አይችልም። በዚህ ማል እንግዲህ ሚኪያስ ቁጥር አታውቁም ወይ ይሄ ሁሉ ገንዘብ ከየት ይመጣል ይለዋል ማለት ነው። እንግዲህ ይሄ ከሰው ነፍስ አይበልጥም። ነገር ግን በአንድ ቀን መገኘት ስለማይችል ሚኪያስ ያስደነገጠው ይሄ ነበረ። በአንድ ቀን ከየት አገኛለሁ ብሎ